የዘላለም ህይወትን ለማግኘት ምንድነው ከኛ የሚጠበቀው? ምን እናድርግ? ምን እንስራ? መቼስ ይሄ የሁላችን ጥያቄ ነው። ክርስቲያኖች ሁላችንም ክርስቲያኖች ስለሆን ክርስቲያን ደግሞ በሚመጣው ዓለም ከክርስቶስ ጋር ሕያው ሆኖ እንደሚኖር ያምናልና እንዴት እንደምንኖር እንዴት መኖር እንዳለብን ሁላችን እናስባለን። ያንን ስናስብ ደግሞ ምን ብንሰራ ነው ያንን የዘላለም ህይወት ልናገኘው የምንችለው? ያን የዘላለም ህይወት ምን አይነት በጎ ምግባር ብንሰራ ነው ልንኖርስ የምንችለው የሚለው የሁላችን ጥያቄ ነውና በጣም በሚገርም ሁኔታ በልብ መታሰቡ በቃል መናገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት ገደማ ሁላችሁ እንደምታውቁት ወደዚህ ምድር መጥቶ ድውያነ ስጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ ሁሉን በሚገባው ምሳሌ እየመሰለ ከአውራጃ ወደ አውራጃ እየተዘዋወረ ያስተምር ነበርና ያንን በሚያስተምር ሰዓት ነው እንግዲህ በዚህ በእኔና በእናንተ እድሜ ክልል ውስጥ የሚሆን አንድ ጎልማሳ ወጣት ነው ወደ ጌታ ኢየሱስ ክርስቶስ ቀርቦ ይሄን ጥያቄ ጠየቀው። ቅዱስ ዮሐንስ አፈወርቅም ይሄን ጥያቄ ጠየቀውን ያን ጎልማሳ እጅግ በጣም ያደንቀዋልና ምክንያቱም ክርስቲያኖች ሁላችሁ እንደምታውቁት ሰዎች ስለሆነ ምድራዊ ነገሩ ነው የብዙዎቻችን ጥያቄ። ብዙዎቻችን አምላካችንን የምንጠይቀው ምድራዊውን ነገር ምድራዊውን ገንዘብ ምድራዊውን ሲሳይ ነውና ይህ ጎልማሳ ግን ሄዶ የዘላለም ህይወትን ለመውረስ ምንድነው የሚያስፈልገው ብሎ ነበር የጠየቀው። ቃል በቃል ስንመለከት ቃሉን ቸር መምህር ሆይ የዘላለም ህይወትን ወርስ ዘንድ ምን ላድርግ ብሎ ጠየቀው። ስለምን ቸር ትለኛለህ አለው ጌታ ኢየሱስም ክብር ምስጋና ይግባውና ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም አለው። ይሄንን መናገሩ ይላሉ ሊቃውንተ ቤተክርስቲያን ይህ ጎልማሳ ጌታ ኢየሱስ ክርስቶስን መጥቶ ቸር መምህር ሆይ ይለው የነበረው እንደ ምድራዊ መምህር እንደ ሩቅ ብእሲ አስቦ ስለነበር ነው እንጂ የሰማይና የምድር አምላክ መሆኑን አስቦ አልነበረምና ቸር መምህር ሆይ ይለው የነበረውና ጌታችን ኢየሱስ ደግሞ ልብ ያሰበውን ኩላሊት ያመላለሰውን የሚያውቅ አምላካችን ነው። ስለዚህ ጎልማሳ በልቦ ነው ምን ያስብ እንደነበረ ስለሚያውቅ ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም አለው። ከአንዱ ከእግዚአብሔር በቀር ቸር የለም ማለቱ እግዚአብሔርን እኔ እንደ እግዚአብሔርነት ያስብ አይደለም ቸር እያልከኛለሁ ብሎ ያስተማረው ነበር ክርስቲያኖች። ከዛ በኋላ መለሰለት ትእዛዛቱን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ በጥቅሉ እኔና እናንተ 10ቱ ትእዛዛት ብለን የምንጠራቸው እነዛን 10ቱን ትእዛዛት ፈጽም አለው። ደበባሉ ክርስቲያኖች ያወጣት ጥያቄው ምን ነበር? የዘላለም ህይወትን እንደወርስ ምን ላድርግ ነበር። ያንን የዘላለም ህይወት ለማግኘት አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ባልንጀራ እንደራስ ውደድ፣ እናትና አባትን አክብር፣ ከኔ ከጌታ ከአምላክ በቀር ሌሎች አማልክትን አታምልክ፣ የሰንበትን ቀን አክብር፣ የአምላክ የጌታን ቃል በከንቱ አትጥራ፣ በባልንጀራ ላይ በሐሰት አትመስክር። ልክ ሊቀ ነቢያት ቅዱስ ሙሴ በዘጸአት 20 ላይ የዘረዘረልን እነዛን 10ቱን ትእዛዛት ፈጽማቸው ተግብራቸው አለው። መጀመሪያ የክርስቶስን መንግስት ወርሶ ለመኖር ያንን የዘላለም ህይወት ለማግኘት የመጀመሪያ ስራው ክርስቲያኖች ቀዳሚ ምግባሩ የሚሆነው እነዚህን ትእዛዛት መፈጸም መተግበር ነው። ይህ ጎልማሳ መለሰለት ለጌታ ለኢየሱስም አይ ጌታ ሆይ እነዚህንስ ገና ከህፃንነቴ ጀምሬ ሁሉንም ፈጽሜያቸዋለሁ ብቄያለሁ አለው። እንኪያስ አንዲት ነገር ቀርታለች፣ ሂድ ያለን ሁሉ ሸጠህ ለድሆችና ለጾም አዳሪዎች ስጥ፣ በሰማይ መዝገብ ታገኛለህ፣ አንተም መጥተህ ተከተለኝ አለው። በዚህ ሰዓት እጅግ በጣም ይህ ጎልማሳ ባለጸጋ ብዙ ሀብት ብዙ ገንዘብ ያለው ነበርና በጣም አዘነ። እንዴት እንደዚህ ይለኛል? እድሜ ዘመኔን ሙሉ እድሜ ልኬን ስለፋ ስወጣ ስወርድ የኖርኩበትን ሀብትና ንብረቴን እንዴት በአንድ ቀን ጀንበር ሸጠህና ይለኛል? እንዴት ተከተለኝ ይለኛል አለ። ልብ በሉ ክርስቲያኖች፣ እነዛን 10ቱ ትእዛዛትን ፈጽሜያቸዋለሁ አለው። ከዛ በኋላ ግን ፍጹም ልትሆን ብትወድ ሂድና ያለህን ሀብትና ንብረትን ሽጥ፣ ከዛ በኋላ ናና ተከተለኝ፣ በሰማይ መዝገብ ታገኛለህ አለው። የጎልማሳ ያለው ገንዘቡ ያለው ሀብቱ ሲሰው አሳሰው እግዚአብሔርን ጋረደበት። በማቴዎስ 13:13 ላይ ጌታ ኢየሱስ ክርስቶስ ስለ ዘሪው ምሳሌ ሲያስተምር በሶስተኛው መሬት ላይ የወደቀው በሾህ መካከል ነበርና ያ በሾህ መካከል የወደቀው ዘር ልክ በቅሎ እሾሁ እንዳነቀው ለማደግ እንዳስቸገረው ሁሉ ፍሬ እንዳያፈራ እንዳደረገው ያ በሾህ መካከል የወደቀ ዘር የተባለ የዚህ ዓለም ባለጸግነት የዚህ ዓለም
ሀብት ገንዘብ የሚያሳሰው በዚህ ዓለም ገንዘብ ታጥሮ ያለ ሰው የጽድቅ ስራ እንዳይሰራ ባለጸግነቱ ሀብቱ ገንዘቡ የሚያሳሰው ሰውን ይመስላል ብሎ ጌታ እንደተናገረ ይህ ጎልማሳ ሄደህ ያለን ገንዘብ ሽጥና መተህ ተከተለኝ ሲለው እጅግ በጣም አዘነ ይላል ክርስቲያኖች። ጌታ ኢየሱስም ይህ ወጣት በጣም እንዳዘነ ተመለከተና ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት ምንኛ ጭንቅ ነው አለ። ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ ጌታ ኢየሱስ ክርስቶስ። በዚህ ሰዓት ደቀ መዛሙርቶቹ እጅግ በጣም ተገረሙ። እንደዚህ ከሆነ እንኪያስ ማን ሊድን ይችላል ብለው እርስ በርሳቸው ማውቆባቸው ስለነበረ የነሱን ንግግር የነሱን ማጉረምረም ሰምቶ ስለነበረ አይ በእናንተ በሰው ዘንድ እንደምታስቡት አይደለም፣ ለሰው የማይቻል ለእግዚአብሔር ይቻለዋል። ነገር ግን የዚህ ዓለም ገንዘብ፣ የዚህ ዓለም ሀብት፣ የዚህ ዓለም ሲሳይ የሚጋርዳችሁ እናንተ ወደ እግዚአብሔር መንግስት ከምትገቡ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ክርስቲያኖች ልብ በሉ። አበው ሊቃውንት ብር ካለ በሰማይ መንገድ አለ ብለው ይናገራሉና ብር ካለ በሰማይ መንገድ አለ ማለት መቼስ እኛ በምድራዊ ትርጓሜ ስለምንተረጉመው በአውሮፕላን መሄድ በአየር መሄድ አድርገን ልናስበው እንችላለንና አባቶቻችን ግን በዚህ ምድር ሀብት ካለ፣ በዚህ ምድር ገንዘብ ካለ፣ በዚህ ምድር ሲሳይ ካለ ያን ገንዘብ ለመልካም አድርገን ድሆችን አብልተንበት፣ የተራቡትን አብልተን፣ የተጠሙትን አጠጥተን፣ የታረዙትን አልብሰን፣ ለታሰሩት ዋስ ሆነንበት ያን ሁሉ ነገር አድርገንበት በሰማይ ቤታችንን እንሰራበታለን፣ ሰማያዊ ቤታችንን እናስተካክልበታለን ማለት ነው። ክርስቲያኖች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚህ ምድር በሚመጣ ሰዓት ሁላችሁ እንደምታውቁት የምንጠየቀው ጥያቄ አለ። እስኪ ማነህ ከማቴዎስ ወንጌል አንድ ጥቅስ ንገረኝ አይለንም። እስኪ ማነሽ ከሉቃስ ወንጌል አንድ ጥቅስ አውጭና ንገረኝ አይልም። ክርስቲያኖች ሁላችሁ እንደምታውቁት ጌታችን ወደዚህ ምድር ሲመጣ ዕውቀትን መሰረት ያደረገ ጥያቄ አይደለም የሚጠይቀን፣ ሕይወትን መሰረት ያደረገ ጥያቄ ነው። ለዛም ነው አባቶቻችን ክርስትና የሚያውቁት ብቻ አይደለም የሚኖሩት ነው ብለው ደጋግመው የሚያስተምሩንና ከኛ መካከል ለባልንጀራችን፣ ለተራበው፣ ለተጠማው፣ ለታናሻችን የለውም ብለን ለምናስበው ለዛ ሰው የምናደርጋት ያቺ ጥቂት ነገር፣ የምናጎርሰው አንድ ጉርሻ እንጀራ፣ የምንጥልለት አንድ ጥርኝ ውሃ ያቺ የህይወት ስንቅ ትሆናለች። ክርስቲያኖች ሁላችሁ እንደምታውቁት እመቤታችን ቅድስት ድንግል ማርያም ያዳነችው 78 ነፍስን በልቷል ተብሎ የሚነገርለት በላይ ሰብን ያዳነችው አንድ ጥርኝ ውሃ ስለመብርሃን ብሎት በፍኙ ላይ ስለጣለ ነውና የምናደርጋት ጥቂቷ ነገር በሰማይ መዝገብ ትሆነናለች። ክርስቲያኖች በዚህ ምድር የምናደርጋት ለኛ ትልቅ ነው ብለን የማናስበው ነገር አሁን እኔና እናንተ እኮ የምናስበው የጽድቅ ስራ ከትልቁ መጀመር ነው የምናስበው ቀድመንና ጌቶቹ ትንንሾቹን በጎ ምግባራት ለማድረግ እንቸገራለን። ወይ ዘማሪ ሆኖ በአውደ ምሕረት መዘመር ነው ለኛ ጽድቅ የሚመስለን፣ ወይ መምህር ሆኖ በግልጽ በአደባባይ በአውደ ምሕረት ማስተማር፣ ወይም ደግሞ ካህን ሆኖ መቀደስ፣ ወይ ዲያቆን ሆኖ ማገልገል። ግን አይደለም ክርስቲያኖች፣ ለኔና ለናንተ መዳን የሚሆነን አጠገባችን ያለ ገብረ ማርያምና ወለተ ማርያም ናቸው። ክርስቲያኖች ታወቅንበት እኔና እናንተ እንደነባቸው ዘንድ አምላካችን የሰጠን እህቶቻችን ወንድሞቻችን በዙሪያችን አሉ። እናንተ ለወንድማችሁ ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ነው ብሏል ጌታችን በማቴዎስ ወንጌል ምዕራፍ 25 ላይ። ተርቤ አላበላችሁ፣ ተጠምቼ አላጠጣችሁኝ፣ ታርዤ አላለበሳችሁ፣ እንግዳ ሆኜ አልተቀበላችሁ ብሎ ሲጠይቃቸው የት አገኝተህ ነህ ይሉታል እነዚህ ኃጥአን። አይ ከነዚህ ከተናናሾቹ ለአንዱ ያላደረጋችሁት ለኔም አላደረጋችሁትም ማለት ነው ብሎ ጌታችን እንደሚፈርድባቸው ቅዱስ መጽሐፍ ይነግረናልና ዛሬ ከተናናሾቹ ለአንዱ የምናደርገው፣ ለአንዱ የምናበለው፣ ለአንዱ የምናጠጣው ነገር በሰማይ መዝገብ ይሆናል ማለት ነው። ክርስቲያኖች ከዚህ በኋላ ግን ሐዋርያው ቅዱስ ጴጥሮስ ወደ ጌታ ወደ ኢየሱስ ክርስቶስ ቀረበና ጌታ ሆይ እንግዲህ እኛ ሁሉን ትተን ተከተልን፣ ዋጋችን ምን ይሆን ብሎ ጠየቀው። እናንተስ አለው ጌታችን የሰው ልጅ በክብሩ ዙፋን በሚመጣበት ጊዜ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ አላችሁ። ይህን ቃል ኪዳን ሰጣችሁ። ስለኔ ሚስቱን፣ ልጁን፣ እናቱን፣ አባቱን፣ ሀብቱን፣ ንብረቱን፣ ገንዘቡን የሚተው ሁሉ በሚመጣው ዓለም በዚህ ምድር ስላጣው 100 እጥፍ ይቀበላል አለ። ክርስቲያኖች ልብ በሉ። ዛሬ በዚህ ምድር ስለ ክርስቶስ ብለን የተውነው ምን ኖሮ ይሆን?
እውነት ለመናገር ራሳችንን ልናይበት ልንፈትሽበት የሚገባ መልእክት ነው። ክርስቲያኖች ስለ ክርስቶስ ብለን ያጣናትን አንዷን ነገር በላይ በሰማያት መቶ እጥፍ ሆኖ እንደምንቀበለው ጌታችን ኢየሱስ ክርስቶስ ይነግረናልና ለአምላካችን ብለን የተውነው ስለ ክርስቶስ ስንል የናቅነው የተውነው ነገር ሁሉ በላይ በሰማያት እጥፍ ድርብ ተደርጎ እንደሚሰጠን ጌታችን ኢየሱስ ክርስቶስ ተናግሯልና ክርስቲያኖች የዘላለም ሕይወትን የምንወርስበትን መንገድ ከዛሬ 2000 ዓመት በፊት ራሱ ጌታ ኢየሱስ ክርስቶስ በዚህ ምድር በነበረ ሰዓት አንድ ጎልማሳ ጠይቆታል። የተጠየቀ ጥያቄ ነው። ስለዚህ ምን እናድርግ ነው? አዲስ ነገር አይደለም የምናደርገው ክርስቲያኖች። ከአስርቱን ትእዛዛት ከጠበቅናቸው በወንጌል ተጽፎ ያሉ እነዛን ትእዛዛት ወንጌል ከፈጸምን ከተገበርናቸው የእግዚአብሔርን መንግስት እንወርስ ዘንድ እግዚአብሔር አምላካችን በታመነ ቃል ገብቶልናል ክርስቲያኖች። ስለዚህ እነዛን ፈጽመን ለርስቱ ለመንግስቱ እንድንበቃ የእግዚአብሔር አምላካችን ፈቃዱ ይሆንልን።